US President Donald Trump has posted on his Truth Social account that he will announce a crushing economic response against Iran, but he says it will be economic warfare and isolation on unprecedented scale. በመካከለኛው ምስራቅ ለበርካታ አስርታት ሲሰራበት የነበረው የአሜሪካ የጂኦፖለቲካ የበላይነት ስርዓት ከባድ ፈተናና መዋቅራዊ ውድቀት ውስጥ ገብቷል በሚባልበት በዚህ ወሳኝ ታሪካዊ አጋጣሚ የፕሬዝዳንት ዶናልድ ትራምፕ አዲስ የዛቻ አዋጅና በጆርጅ ዋሽንግተን ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ጉዳዮች ፕሮፌሰር የሆኑት ማርክ ሊንች በዓለም አቀፍ ደረጃ ስም በተረፈው ፎሪን አፌርስ መጽሔት ላይ ያቀረቡት ጥልቅ ትንታኔ እጅግ በጣም የተሳሰሩና የሁኔታውን ገጽታዎች የሚያሳዩ ናቸው። ዋሽንግተን በቴህራን ላይ የምታካሄደው እያደገ የመጣው የኢኮኖሚና የወታደራዊ ጫና ከጥንካሬ መነጨ ሳይሆን ላለፉት 40 ዓመታት የተገነባው የአሜሪካ ክልላዊ የበላይነት ሙሉ በሙሉ ማክተሙንና የተፈጠረውን የታሪክ ዕቅባት ለመስበር የሚደረግ የመጨረሻ የቁጣና የብስጭት እንቅስቃሴ መሆኑን ነው። የዛሬው ጥንቅራችን ይህንኑ ይመለከታል። አብረን እንቆይ። US dominance is fading. Has been fading. And it took on, the combined military might of the United States and Israel took on a country that was, militarily much, much weaker, whose allies in the region had also... በማርክ ሊንች በፎሪን አፌርስ መጣጥፍ እንደተወሳው የአሜሪካ የመካከለኛው ምስራቅ የበላይነት የታሪካዊ እድገት መነሻው በ1991 የኢራቅ ፕሬዝደንት ሳዳም ሁሴን ጎረቤት ኩዌትን በወረሩበት ወቅት ዋሽንግተን መሪነቱን ወስዳ በወሰደችው ግዙፍ ወታደራዊ እርምጃ ነበር። ከዚያን ጊዜ ጀምሮ ዋሽንግተን ለበርካታ አስርታት የቀጠናውን የኃይል ሚዛን ለመጠበቅ ሶስት ዋና ፖሊሲዎችን ስትከተል ቆይታለች። ቀዳሚው ባለ ሁለት ወገን ከበባ ዱዋል ኮንቴንመንት ሲሆን ኢራንና ኢራቅን እኩል በማዕቀብ በፖለቲካዊ ውግዘትና በወታደራዊ ከበባ ማዳከም፣ ተከታዩ ደግሞ የደህንነት ዋስትና መስጠት ሲሆን ለባህረ ሰላጤው ሀብታም አረብ አገራት ማለትም ለሳውዲ አረቢያ፣ ለተባበሩት አረብ ኤምሬቶች፣ ለካታር፣ ለባህሬንና ኩዌት አሜሪካ ወታደራዊ ጥበቃ ዋስትና መስጠት፣ ሶስተኛው ደግሞ የአብርሃም ስምምነት አብርሃም አኮርድና የክልልን መቀራረብ እስራኤልን ከአረብ አገራት ጋር በማቀራረብና ዲፕሎማሲያዊ ግንኙነት እንዲመሰርቱ ማድረግ የፍልስጤምን ጥያቄና ህዝባዊ መብት የገፋም የክልላዊ ደህንነት ማዕቀፍ መገንባት የሚሉት ናቸው። ይሁንና እንደ አውሮፓውያን አቆጣጠር በ2003 በጆርጅ ደብሊው ቡሽ አስተዳደር የተካሄደው የኢራቅ ወረራ ይህንን ስትራቴጂካዊ ሚዛን ሙሉ በሙሉ ያናጋው የመጀመሪያው ትልቅና አስከፊ ስህተት ነበር። የሳዳም ሁሴን መንግስት መውደቅ ኢራን በኢራቅ፣ በሶሪያ፣ በሊባኖስና በየመን ላይ ያላት የሺያ ፖለቲካዊና ወታደራዊ ተጽዕኖ በስፋት እንድታስፋፋ ሰፊ አጋጣሚ ፈጠረላት። አሜሪካ በአሁኑ ወቅት በባህረ ሰላጤው ሀገራት ላይ ከ35,000 በላይ የሚሆኑ ወታደሮችን የባህር ኃይልና የአየር ኃይል ቤዞችን አሰማርታ ትገኛለች። የቀጠና ለዓለም አቀፍ ኢኮኖሚ እጅግ ወሳኝ ሲሆን የዓለም አቀፍ ነዳጅ ንግድ 20 በመቶ የሚያልፈው በኢራን የባህር ዳርቻ አቅራቢያ የሚገኘው የሆርሙዝ ወሽመጥ በኩል ነው። ነገር ግን ከ1991 እስከ 2024 የዘለቀው ይህ የአሜሪካ የ40 ዓመታት የበላይነት አሁን ላይ ግልጽ የሆነ ፍጻሜው ላይ ደርሷል ባይ ናቸው ፕሮፌሰሩም። አሜሪካና እስራኤል በኢራን የኒውክሌር መርሃ ግብርና ወታደራዊ መዋቅር ላይ የጣሉት ጥብቅ ኢኮኖሚያዊ ማዕቀብ፣ የሳይበር ጥቃቶች፣ ሳይንቲስቶች ግድያና የድሮን ጥቃቶች የቴህራንን መዋቅራዊ ጥንካሬ ሊያፈርሱት አልቻሉም። ኢራን ከአሜሪካ ጋር የሚደረግን ቀጥተኛና ተዘዋዋሪ ውጊያን በመሸሽ የመቋቋም ዘንግ አክሲስ ኦፍ ሬዚስታንስ የተሰኘውን እጅግ ውስብስብና ዘመናዊ መዋቅር ገንብታለች። በዚህ ሰፊ መዋቅር ስር በሊባኖስ የሚገኘው ሄዝቦላ፣ በየመን የሚገኙት ሁቲዎች፣ በሶሪያ የሚገኙት የመንግስትና አጋር ኃይሎች እንዲሁም በኢራቅ የሚገኙት የሺያ ታጣቂዎች የቴህራን ዋና ስትራቴጂካዊ የፊት መስመር ወታደራዊ ክንዶች ሆነው ቀጥለዋል። እነዚህ ታጣቂ ኃይሎች በዘመናዊ ሚሳኤሎችና ድሮኖች መታጠቅ አሜሪካና እስራኤል በቀጠናው ላይ ያላቸውን እንቅስቃሴን መገደብ ችለዋል። የአሜሪካ ወታደራዊና ፖሊሲ የበላይነት መሸርሸር ባለበት በዚህ ሁኔታ ውስጥ ነው የፕሬዝዳንት ዶናልድ ትራምፕ አዲስ አዋጅ የሚመጣው። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ በኢራን ላይ እጅግ አውዳሚው ኢኮኖሚያዊ እርምጃ ያሉትን ይፋ ያደረጉ ሲሆን የአዋጅ የወጣው ዋሽንግተን በሁለቱ ሀገራት መካከል ያለውን ጦርነት ለማስቆም የተደረገው ድርድር በእንጥልጥል ባለበት በቴህራን ላይ የምታደርገው ጫና እያጠናከረች ባለችበት ወቅት ነው። በትሩዝ ሶሻል ገጻቸው ላይ ባሰፈሩት መልእክት ትራምፕ ኢራን ስምምነት የማድረግ እድልን ሳትጠቀምበት ቀርታለች ያሉ ሲሆን በመሆኑም ታይቶ የማይታወቅ ኢኮኖሚያዊ ጦርነትና መገለል ይገጥማታል ብለዋል። በተጨማሪም ከኢራን ጋር የንግድ ግንኙነት የሚያደርግ ማንኛውንም ሀገር በማዕቀብ እንደሚቀጡ ሲዝቱ
እንዲህ አሉ። ማንኛውም ሀገር የፋይናንስ ተቋማቱ፣ የንግድ ተቋማቱ፣ ኤርፖርቶች ወይም የመንግስት አካላት ለኢራን ማንኛውንም አይነት ህይወት ማራዘሚያ እንዲያቀርቡ የሚፈቅድ ከሆነ ራሱ ከባድ ኢኮኖሚያዊ መዘዝ ይገጥመዋል። የነዳጅ ኮንትሮባንድ፣ የገንዘብ ዝውውሮች፣ የሐዋላ ቤቶች፣ የመርከብ ምዝገባዎችና ኩባንያዎች ሁሉም አሁኑኑ መቆም አለባቸው። ማንነታችሁን ታውቃላችሁ። ይህ ኢኮኖሚያዊ መጨረሻ ቀን ኢኮኖሚክ ዲዴ ይሆናል። እናም የኢራንን ስጋት ለማግለልና ለማሸነፍ ሁሉም አጋሮቻችን ከአሜሪካ ጋር እንዲቆሙ እንፈልጋለን አሉ ትራምፕ ኢራንን በኢኮኖሚ ማዕቀብ ሲያስፈራሩ ይህ የመጀመሪያቸው አይደለም። የእሳቸው አስተዳደር በየካቲት ወር አሜሪካና እስራኤል በሀገሪቱ ላይ ያወጁትን ጦርነት ተከትሎ ኦፕሬሽን ኢኮኖሚክ ፊሪ በሚል በኢራን ላይ የኢኮኖሚ ጫና ዘመቻ ሲያካሄድ ቆይቷል። አሜሪካ ቀደም ሲል በኢራን ነዳጅ፣ የመርከብ ትራንስፖርትና የፋይናንስ ዘርፎች ላይ ሰፊ ማዕቀቦችን የጣለች ሲሆን ዓላማውም ቴህራን ከኃይል ኤክስፖርት የምታገኘውን ገቢ ማድረቅ ነው። በተጨማሪም በኢራን ወደቦች ላይ የባህር ከበባ ያደረገች ሲሆን ኢራን ነዳጇን በውጭ ሀገር እንድትሸጥ ይረዱ ዘንድ የተከሰሱ ኩባንያዎችን፣ ደላሎችንና ታንከሮችን ኢላማ አድርጋለች። ፕሮፌሰር ማርክ ሊንች እንደሚያስረዱት በ2019 እንደ አውሮፓውያን አቆጣጠር በሳውዲ አረቢያ ግዙፍ የአራምኮ የነዳጅ ተቋማት ላይ በኢራን አጋሮች የተቀናጀ የድሮንና ሚሳኤል ጥቃት ሲሰነዘር በወቅቱ የነበረው የትራምፕ አስተዳደር ምንም አይነት ወታደራዊ ምላሽ አለመስጠቱም አሜሪካ ለዓመታት ስትሰጠው የነበረውን የደህንነት ዋስትና እውነተኛነት ጥያቄ ውስጥ ከተተው። በተጨማሪም በቅርቡ የየመን ሁቲዎች በዓለም አቀፉ የንግድ መስመር በቀይ ባህርና በሆርሙዝ ወሽመጥ ላይ የሚያደርጉትን ጥቃት አሜሪካና ምዕራባውያን አጋሮቿም ወታደራዊ ኃይል ተክተው ማስቆም አለመቻላቸው እንደ ሳውዲ አረቢያና የተባበሩት አረብ ኤምሬትስ ያሉ ሀገራት በአሜሪካ ከለላና ዋስትና ላይ የነበራቸውን እምነት ሙሉ በሙሉ እንዲያጡ አድርጓቸዋል። በመሆኑም እነዚህ ሀገራት ከዋሽንግተን ጋር ብቻ ከመቆራኘት ይልቅ ከቻይናና ከሩሲያ ጋር ያላቸውን የኢኮኖሚና ዲፕሎማሲያዊ ግንኙነት ማጠናከር ጀምረዋል። ሳውዲ አረቢያ ከታሪካዊ ጠላቷ ኢራን ጋር በቻይና አሸማጋይነት ዲፕሎማሲያዊ ግንኙነቷን ማደሷና አምባሳደሮችን መለዋወጧ የዚህ ትልቅ የጂኦፖለቲካዊ ሽግግርና የዋሽንግተን ተጽዕኖ ማነስ ግልጽ ማሳያ ነው። በሌላ በኩል አሜሪካ እስራኤልን ከአረብ አገራት ጋር በማቀራረብና የሰላም ስምምነት በመፈራረም አዲስ ክልላዊ ግንባር ለመፍጠር ያዘጋጀችው የአብርሃም ስምምነት አብርሃም አኮርድስ በጥቅምት 7 የሐማስ ጥቃትና በመቀጠልም እስራኤል በጋዛና ሊባኖስ ፈጸመችው ያልተመጣጠነና እጅግ አሰቃቂ የጦርነት ውድመት ምክንያት ከሽፏል። የአረብ ህዝቦች በጋዛ የሚፈጸመው ፍጅት ምክንያት ያላቸው ቁጣ በመጨመሩ የአረብ መንግስታት ከእስራኤል ጋር ይፋዊ ግንኙነት ለመስረት የነበራቸው ፍላጎት ተገጥቷል። በትራምፕ አዲስ ዛቻ ላይ ከኢራን ባለስልጣናት በኩል ፈጣን ምላሽ ያልተሰጠ ቢሆንም የአገሪቱ የመንግስት ሚዲያዎች ግን የትራምፕን መግለጫ አዲስ ነገር የሌለው ሲሉ አናንቀውታል። የኢራን አብዮታዊ ዘብ የመንግስት ብሮድካስተር እንደገለጸው መግለጫው የወታደራዊ ወረራውን ውድቀት ተከትሎ የመጣ ነው ሲል፣ ከፊል መንግስታዊ የሆነው ታስኒም የዜና ወኪል ደግሞ አዋጁ አዲስ ነገር አይደለም ብሏል። አሜሪካ ከኢራን ጋር ያለውን ማንኛውንም የፋይናንስና የኢኮኖሚያዊ ግንኙነት ለማገድ ለዓመታት ስትሞክር ቆይታለች። ነገር ግን ቴህራን እነዚህን ገደቦች እንዴት ማለፍ እንደምትችል ተምራለች፣ እናም በዚህ ረገድ እጅግ ባለሙያ ሆናለች ሲል አክሏል። ፋርስ የዜና ወኪልም የትራምፕን ንግግር ምናባዊ ሲል ያናናቀው ሲሆን አሜሪካ ተጨባጭ ውጤት ሳታመጣ የኢራን ቅርብ ጊዜ ውድቀትና ወታደራዊ መደምሰስን በተደጋጋሚ ስትናገር ቆይታለች ብሏል። ከዋሽንግተን ዲሲ የዘገበው የአልጀዚራው ማይክ ሃና እንደተናገረው የትራምፕ አዲሱ እርምጃ 5 ወራት ባስቆጠረው ግጭት ላይ በተፈጠረው ዕቀባ ምክንያት የተወሰነ ብስጭት ማሳየቱን ገልጧል። ዘጋቢውን አክሎ የመጀመሪያው ጥያቄ ትራምፕ በኢራን ላይ አሁን ከጣሉት ውጪ ሌላ ምን አይነት የኢኮኖሚ ጫናዎችን ሊጭኑ ይችላሉ የሚለው ሲሆን አዋጁ ለኢራን ባለስልጣናት ሌላ የጩኸት ዛቻ መስሎ ሊታያቸው ይችላል ብሏል። ነገር ግን ምናልባት ዓላማ ያደረጋቸው ወገኖች ይህንን በማያቋርጠው ግጭት ላይ ተቃውሞውን የቀጠለውን የአሜሪካ ሕዝብ ሊሆን ይችላል ሲል ተናግረዋል። በኢራን ላይ የኢኮኖሚ እርምጃዎችን ለማጠናከር የታሰበውን የዚህን የተወሰነ እርምጃ ሊኖር የሚችለውን ውጤታማነት ለመገምገም የሚያስችሉ የተወሰኑ ዝርዝሮች ባይኖሩንም አሁን በህዝብ ፊት በጣም ጠንካራ አቋም እንደወሰደ ተደርጎ የሚታሰብ እርምጃ እየወሰደ ነው ብለዋል። የትራምፕ አዋጅ የመጣው ለኢራን ወሳኝ የንግድ አጋር የሆነች የተባበሩት አረብ ኤምሬቶች ኢራን 2 ባሊስቲክ ሚሳኤሎችን ወደ ውሃ ክልሏ ተተኩሳለች በማለት ከሀገሪቱ ጋር ያላትን ሙሉ የፋይናንስ ግንኙነት ባገደች በሰዓታት ልዩነት ውስጥ ነው። ቴህራን ግን ይህንን ክስ አስተባብላ የሐሰት ሰበብ ስትል ጠርተዋለች። ብራንዴስ ዩኒቨርሲቲ የመካከለኛው ምስራቅ ኢኮኖሚክስ ፕሮፌሰር የሆኑት ናድር ሀቢቢ እንደተናገሩት አሜሪካ የተባበሩት አረብ ኤምሬቶችን የንግድ እገዳ እንድትጥል በጽኑ እንዳበረታታች ወይም እንዳላወገዘች ያምናሉ። ባለፉት ቀናት በሁለቱ ወገኖች መካከል የተደረጉ ውይይቶችን ማክሰኞ ዕለት በውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ እና በኤሚራቴው የብሔራዊ ደህንነት አማካሪ ሼክ ቢን ዛይድ አልናህያን መካከል የተደረገውን የስልክ ጥሪ
ጨምሮ ጠቅሷል። ሀቢብ ያክለው እንዳሉት ትራምፕ ኢላማ ሊያደርጓቸው የሚችሏቸው ሌሎች የኢራን የንግድ አጋሮች ቻይና፣ ኢራቅና ቱርክን ያካትታሉ። በቻይና በኩል አሁንም ቢሆን የኢራንን ነዳጅ በመግዛት ላይ ላሉት ነጻ ለሆኑት ማጣሪያዎች አገልግሎት የሚሰጡትን የፋይናንስ ተቋማት ኢላማ ማድረግ ይችላሉ ብለዋል። ነገር ግን ፈታኙ ነገር የቻይና መንግስት የቻይና ተቋማት ከአሜሪካ ማዕቀቦች ጋር እንዳይተባበሩ ማስጠንቀቁ ነው ሲሉ ገልጸዋል። ሀቢብ ያክለውም አሜሪካ ከቱርክ፣ ኢራቅና መካከለኛው እስያ ጋር ያለውን የኢራን የየብስ ንግድ ገደቦች ሙሉ በሙሉ ማስፈጸም እንደሚከብዳት ተናግረዋል። የኦብሲዲያን ሪስክ አድቫይዘሩ ብሬት ኤሪክሰን እንዳሉት በአሁኑ ወቅት በትራምፕ የተዛቱት እርምጃዎች እስካሁን ስራ ላይ አለመዋላቸው አደጋው ምን ያህል እንደሆነ ያሳያል ብለዋል። እነዚህ እርምጃዎች ለትራምፕ አስተዳደር ተስማሚ የሆነ የስጋትና የጥቅም ሚዛን የሚያቀርቡ ቢሆን ኖሮ እስካሁን ስራ ላይ ይውሉ ነበር ሲሉም ያክላሉ። ኤሪክሰን ከኢራን ጋር ቢዝነስ በሚሰሩ የቻይና ባንኮች ላይ የሚወሰዱ የቅጣት እርምጃዎችን ትራምፕ ሊጠቀሙበት የሚችሉት እጅግ አውዳሚውና ትልቁ መሳሪያ ሲሉ ጠርተውታል። እንዲህ አይነት እርምጃዎች ኤሚሬቶች ከኢራን ጋር ያለውን ቢዝነስ አቋርጣለሁ ማለቷን ከእውነተኛ ማስፈጸም ጋር ሲደመር በእውነት ጠንካራ ሊሆኑ ይችላሉ ብለዋል። ነገር ግን ለአሜሪካ ዘመቻ ትልቁ መሰናክል ጊዜ እንደሆነ ኤሪክሰን ተናግረዋል። በኢራን ላይ የሚደረገው ኢኮኖሚያዊ ጦርነት ውጤት ማምጣት ብቻ ሳይሆን የተባሉትን ውጤቶች በተጣደፈና ፈጣን መንገድ ማምጣት ይኖርበታል ሲሉም አክለዋል። በአጠቃላይ በማርክ ሊንች የቀረበው ጥልቅ የፖለቲካ ትንታኔና የትራምፕ አዲሱ የኢኮኖሚ ጦርነት ዛቻ የሚያሳዩት አሜሪካ በመካከለኛው ምስራቅ ብቻዋን ውሳኔ የምታሳልፍበትና ሁኔታዎችን በወታደራዊና ኢኮኖሚ ኃይል የምትቆጣጠርበት የታሪክ ምዕራፍ እያበቃለት መሆኑን ነው። አሜሪካ ከእንግዲህ መካከለኛው ምስራቅ ብቸኛ የደህንነት ተቋጣሪና የበላይ ኃይል ሆና ልትቀጥል አትችልም። ዋሽንግተን ከተለመደው የጦርነት የማዕቀብ ዛቻና የወታደራዊ ጣልቃ ገብነት ስትራቴጂ ወጥታ የባለ ብዙ ወገን ዲፕሎማሲን በመከተል ሌሎች ታላላቅ ኃይሎችን እንደ ቻይናና ሩሲያ ሚና በመቀበልና የፍልስጤም ሕዝብ መብትን ያካተተ እውነተኛና ዘላቂ ሰላም ለመገንባት ካልሰራች በመካከለኛው ምስራቅ የምታጣው የፖለቲካና ዲፕሎማሲ ተጽዕኖ በከፍተኛ ሁኔታ እየሰፋ ከመሄዱም በላይ ሙሉ ቀጠና ወደ ባሰ ያልተቋረጠ ውጥረት፣ ቀውስና ሰፊ ክልላዊ ጦርነት ያመራል። ይህ ደግሞ ለአሜሪካም ሆነ ለዓለም አቀፉ ማህበረሰብ የሚፈጥረው አደጋ እጅግ የከፋ ይሆናል ባይ ናቸው። እርግጥ ነው ዩናይትድ ስቴትስ ተንታኞች እንደሚሉት ሳይሆን በመካከለኛው ምስራቅ ያላት የበላይነት ሊቀጥል እንደሚችል የሚገምቱም አሉ። የዛሬው ጥንቅር በዚሁ ተጠናቀቀ። አዲስ ማለዳን ሰብስክራይብ ማድረግ አይዘንጉ። ጤና ይስጥልን።